ጤና ይስጥልን ተመልካቾች ከአጥቃይ ቴሌቪዥን ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነው። የአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ላለፉት 5 ዓመታት አቋርጦት የቆየው የልብ ሕክምና አገልግሎት መጀመሩ ተገለጸ። በሆስፒታሉ ከሴቭ ኤ ላይፍ ፎር ላይፍ የበጎ አድራጎት ድርጅት ጋር በመተባበር ለ11 ታካሚዎች የልብ ሕክምና አገልግሎት ተሰጥቷል። ለተስፋ የታደሰ ዘገባ ፍሬው ተወልደመድን። የአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከሴቭ ኤ ላይፍ ፎር ላይፍ የበጎ አድራጎት ድርጅት ጋር በመተባበር ለ11 ታካሚዎች የልብ ሕክምና አገልግሎት ሰጥቷል። የእድሉ ተጠቃሚ ታካሚዎች ከበሽታው ለመዳን ቢያንስ ከግማሽ ሚሊዮን ብር በላይ ያስፈልጋቸው እንደነበር በመግለጽ ያደረገላቸው የሕክምና እርዳታ ከወጪ መዳናቸውና ጤናቸው እንደተመለሰላቸውም ተናግረዋል። ለመጻህዋ ከጽየ አነ ርዕሰ ይመስለን ነይሩ መሕለፍ ደም ተሳአነ ከአጽቢ ወረዳ ነው የመጣሁት። ራስ ምታት ይመስለኝ ነበር። ከዛ ግን ምግብ መብላት አልቻልኩም። ልቤ ላይ ከፍተኛ ህመም ነበረኝ። ወደ ህክምና ተቋም ስመጣ ግን የልብ ህመም ነው ተባልኩኝ። ለህክምና ውጪ ከ500 ሺህ በላይ ነው። ይህን ገንዘብ ከየት አመጣለሁ ብዬ ተጨናንቄ ነበር። ሴቭ ኤ ላይፍ ፎር ኤ ላይፍ ተቋም ይህን ድጋፍ በማድረጉ ህይወቴ ሊተርፍ ችሏል። ነደ ከላሊ ለመጽ ማለት መሰደ ይመጽ ናይ ልብ ኬዝ ኔርዋ እናቴ የልብ ህመም ስላላት እሷን ለማስታመም ነው የመጣሁት። ፒስሜከር ያስፈልጋታል። ለህክምናው ብዙ ገንዘብ እንደሚያስፈልግ ተነግሮኝ ነበር። ይህን የህክምና አገልግሎት በነፃ ነው ያገኘችው። በዚህም ደስ ብሎኛል። በሽታው አስከፊና ድንገተኛ የሆነ ሞት ሊያስከትል የሚችል ነው ያሉት በአይደር ሪፈራል ሆስፒታል የልብ ሐኪም ዶክተር አብርሃ ኃይሉ ታካሚዎቹ እየተሰጣቸው ያለው ነፃ የህክምና አገልግሎት ከ500 ሺህ ብር በላይ የሚገመት መሆኑን አስረድተዋል። ናይ ሎሚ ሕክምና ዝተገበረሎም ናይ ልብና ኤሌክትሪክ ጸገም ኢልና ክንጽውዕ ንኽእል ኢና ሰርጅሪ ኤቢ ብሎክ ይባሃል በሕክምና ጽዋዕ ልብ ውቅዒት ካብ ነፃ የህክምና አገልግሎት የተደረገው የልብ ታማሚዎች ወይም የኤሌክትሪክ ችግር ያለባቸው ብለን መጥራት እንችላለን። የልብ ምት ከ40 እስከ 30 ከደረሰ የሰው ልጅ መኖር አይችልም። ኮኖራም ከባድ ችግሮችን ያስተናግዳል። በሂደትም ህይወትን እስከ ማጣት ይደርሳል። ሆስፒታላችንም ለ11 ታካሚዎች ፐርማነንት ፒስሜከር የሚባል የልብ የኤሌክትሪክ ችግርን የሚያስተካክል ባትር ነው የተከለላቸው። ህክምናው ወደ 500 ሺህ የሚደርስ ገንዘብ ይጠይቃል። በነፃ ነው የተተከለላቸው። አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአማካኝ እስከ 600 የሚደርሱ የልብ ሕክምና ተከታታዮች እንዳሉ የጠቆሙት በአይደር ሆስፒታል የክሊኒካል ዳይሬክተር ዶክተር አብርሃ ገብረ እግዚአብሔር ለዚህም ሴቭ ኤ ላይፍ ፎር ኤ ላይፍ ተቋም የቁሳቁስና የሙያ ድጋፍ በማድረጉ ምስጋና እንደሚገባውም ተናግረዋል። ቅድሚ ኩናት ውስን ንዝሕዝ መስል ግልጋሎታት ውን ተዋሂቡ ነይሩ ኣብ ኩናት ጊዜ ደው ምስ በለ ግን ይህ አገልግሎት ከጦርነቱ በፊት በጥሩ ሁኔታ ይሰጥ ነበር። በጦርነቱ ምክንያት ግን አገልግሎቱ ተቋርጦ የነበረ ሲሆን ማሽኖችም በኤሌክትሪክ መቆራረጥ ምክንያት አቁመው ነበር። አሁን ላይ ጥገና በማካሄድ እንዲሁም የመብራት መቆራረጥ እንዳይኖር ማሽኖችን አስገብተናል። ይህ የሆነውም በበጎ አድራጎት ድርጅቱ ምክንያት ነው። በዚህም የውስጥ ቁሳቁሶችን ለመጠገን $40,000 አስፈልጎን ነበር። እሱም ወደ ብር በመቀየር ተከፍሏል። ለቀሩት ቁሳቁሶችም $1.2 ሚሊዮን ነው ወጪ የተደረገበት። ስለዚህ ከባድ በጀት የሚጠይቁ ቁሳቁሶችን ነው የተገጠመልን። ሴቭ ኤ ላይፍ ፎር ኤ ላይፍ የበጎ አድራጎት ድርጅት በልብ ሕክምና ላይ ትኩረት አድርጎ እየሰራ እንዳለ የጠቆሙት የተቋሙ ፕሬዝዳንት ዶክተር ኤልሳቤታ ዛካራ በትግራይ ከዚህ ቀደም ለ30 ታካሚዎች አገልግሎት እንደሰጡ በማውሳት በመስከረም 2018 ዓ.ም ደግሞ ለ11 ታካሚዎች ነፃ የሕክምና አገልግሎት እየሰጠ እንደሚገኝ ያስረዳሉ። ሴቭ ኤ ላይፍ ፎር ላይፍ is an organization only for cardiopathic patients. ሴቭ ኤ ላይፍ ፎር ኤ ላይፍ በልብ ሕክምና ላይ ትኩረት አድርጎ የሚሰራ የበጎ አድራጊ ተቋም ነው። በትግራይ ከዚህ ቀደም ለ30 የሚሆኑ ታካሚዎች አሁን ላይ ደግሞ ለ11 ታካሚዎች የፐርማነንት ፒስሜከር መሳሪያ ለሚያስፈልጋቸው ተገጥሞላቸው እድሜያቸው ከ46 ዓመት በላይ ለሆኑት የህክምና አገልግሎት ተሰጥቷል። ሴቭ ኤ ላይፍ ፎር ኤ ላይፍ የበጎ አድራጎት ድርጅት ህጻናትን ጨምሮ የልብ ህሙማንን ወደ ሱዳን በመውሰድ የቀዶ ጥገና አገልግሎት ይሰጥ እንደነበረም ታውቋል። በደጉዓ ተንቤን ወረዳ ለአሳ ቀበሌ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባ የንጹህ መጠጥ ውሃ ፕሮጀክት ተመረቀ። ፕሮጀክቱ ከዩኤንዲፒ በተገኘ 11 ሚሊዮን ብር ድጋፍ እንዲሁም ከማህበረሰቡ ተዋጣ 1 ሚሊዮን ብር የሚገመት የገንዘብ መጠን ወጪ እንደወጣበትም ተመላክቷል። ለመርሃዊ ተስፋይ ዘገባ ብርዛፍ ገብረ ጻድቃን። በደጉዓ ተንቤን ወረዳ አልዓሳ ቀበሌ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባ የንጹህ መጠጥ ውሃ ፕሮጀክት ተመርቋል።
ፕሮጀክቱ በቀበሌው ከ5000 በላይ ወገኖችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ አቅርቦት የሚያሳድግ ሲሆን የትግራይ ጊዜያዊ አስተዳደር ድጋፍ ለሰላም ከተባለ ፕሮጀክት ጋር በመተባበር ለምረቃ መብቃቱ ተገልጿል። ፕሮጀክቱ ከዩኤንዲፒ በተገኘ 11 ሚሊዮን ብር ድጋፍ እንዲሁም ከማህበረሰቡ 1 ሚሊዮን ብር የሚገመት የገንዘብ መጠን ወጪ እንደወጣበትም ተመላክተዋል። የደጉዓ ተንቤን ወረዳ አልዓሳ ቀበሌ ነዋሪዎችን በንጹህ መጠጥ ውሃ አቅርቦት እጥረት ለተለያዩ ወጪዎችና እንግልቶች ይዳረጉ እንደነበር በመግለጽ ፕሮጀክቱ የነበራቸውን ችግሮች እንዳቃለልላቸውም ተናግረዋል። የደጉዓ ተንቤን ወረዳ የንጹህ መጠጥ ውሃ አቅርቦት በትግራይ በተካሄደው ጦርነት በከፍተኛ ሁኔታ በመውደሙ ከ45000 በላይ የወረዳዋ ነዋሪዎች ለንጹህ መጠጥ ውሃ እጥረት መጋለጣቸውን የገለጹት የደጉዓ ተንቤን ወረዳ የንጹህ መጠጥ ውሃ አቅርቦት አስተባባሪ አቶ ጣሰው ጡዕማይ እስካሁንም 11 የውሃ መጠቀሚያ ማዕከላት ተዘርግተው ለአገልግሎት መብቃታቸውን አረጋግጠዋል። የትግራይ የውሃ ሀብት ቢሮ ምክትል ኃላፊ አቶ ታጠር ሐዱሽ በትግራይ በተካሄደው ጦርነት 71 በመቶ የትግራይ የውሃ ተቋማት መውደማቸውን በመግለጽ የውሃ ፕሮጀክቶች ወደ ነበሩበት ለመመለስ ትኩረት ተሰጥቶ የተሰራ መሆኑንም አክለዋል። የትግራይ መልሶ ግንባታና ማቋቋም ኃላፊ ዶክተር ቴድሮስ ገብረ እግዚአብሔር በደጉዓ ተንቤን ወረዳ ከ5000 በላይ ወገኖች ተጠቃሚ የሚያደርግ የአልዓሳ የንጹህ መጠጥ ውሃ ፕሮጀክት ከዩኤንዲፒ በተገኘ ድጋፍ መገንባቱና የመልሶ ግንባታ ስራዎችን ተጠናክረው እንደሚቀጥሉ ገልጸዋል። በማዕከላዊ ዞን ቆላ ተንቤን ወረዳ በድርቅ ጉዳት እየደረሰበት የሚገኘውን ማህበረሰብ ለመርዳት ከ17 ሚሊዮን ብር በላይ የገንዘብ ድጋፍ ማድረጉን ኤስኦኤስ የህፃናት መንደር ገለጸ። ተቋሙ በኖርዌይ ከሚገኘው ቅርንጫፍ ጋር በመተባበር ከ800 በላይ የቤተሰብ አስተዳዳሪዎችን ተጠቃሚ እንደሚያደርግም ተጠቁሟል። አሰፋ ካሳ ኤስኦኤስ የህፃናት መንደር በትግራይ ከኤስኦኤስ ኖርዌይ ባገኙት የገንዘብ ድጋፍ በትግራይ ማዕከላዊ ዞን በቆላ ተንቤን ወረዳ ለያቀር ቀበሌ በድርቅ ለተጎዱ ከ800 በላይ አባወራዎች ከ17 ሚሊዮን ብር በላይ የገንዘብ ድጋፍ አድርጓል። የኤስኦኤስ ትግራይ ዋና ዳይሬክተር አቶ ንጉስ ኃይሉ የተደረገውን የገንዘብ ድጋፍ ለአንድ አባወራ ከ17000 ብር በላይ ነው ያሉ ሲሆን ድጋፉ የተደረገላቸው ተጠቃሚዎች በአግባቡ ለተፈለገው ዓላማ እንዲያውሉት አሳስበዋል። እዚ ማህበረሰብ እዚ ዝበፅሖ ጸገም ንምፍታሕ የያቄረ ማህበረሰብ የደረሰውን ችግር ለመፍታት እየተንቀሳቀስን ነው። ከህዝባችን ጎን እንደተሰለፍን ለማሳየት ነው የገንዘብና የአይነት ድጋፍ ይዘን የመጣ ነው። በድርቅ ምክንያት ያለቁ እንስሳትን በተወሰነ መልኩ የሚተካና ለምግብ የሚሆን ነው። በተደረገላችሁ ድጋፍ በአግባቡ በመጠቀም ከዚህ ችግር መውጣት አለባችሁ። የቆላ ተንቤን ወረዳ አስተዳደር አቶ ባህለ ተወልደ መድህን በበኩላቸው አካባቢው ለተፈጥሯዊና ሰው ሰራሽ አደጋ ተገላጭ መሆኑን ገልጸው ኤስኦኤስ ያደረገውን የገንዘብ ድጋፍ ማህበረሰቡ ከችግሩ እንዲወጣበት እንሰራለን ብለዋል። የተደረገልን የገንዘብ ድጋፍ በአግባቡ ተጠቅመን ለችግሮቻችን መፍትሄ ማድረግ አለብን። ኤስኦኤስ ትግራይ ያደረገልን የገንዘብ ድጋፍ እናመሰግናለን። ከጎናችን መቆሙን በተግባር አሳይቶናል። እኛም ከዚህ ችግር ወጥተን ልናሳየው ይገባል። የድጋፉ ተጠቃሚ ወገኖች በበኩላቸው ለተደረገላቸው ድጋፍ አመስግነው መንግስትና መንግስታዊ ያልሆኑ ተቋማት በዘለቄታ ከችግሩ ለመውጣት ተጨማሪ ድጋፍ እንዲደረግላቸው ጥሪ አቅርበዋል። የተደረገልን ድጋፍ በድርቁ ምክንያት የሞቱብን እንስሳት ለመተካት እንሞክራለን። በተደረገልን ድጋፍ ደስተኞች ነን። እናመሰግናለን። ድጋፍ ያደረጉልን ተቋማት በጣም እናመሰግናለን ነው የምንለው። ዶናልድ ትራምፕ በፖርትላንድ ወታደሮች እንዲሰማሩና ሙሉ ኃይላቸውን እንዲጠቀሙ አዘዙ። ፕሬዚዳንት ትራምፕ የኢሚግሬሽን ማቆያ ማዕከላትን ኢላማ ያደረጉ ተቃውሞችን ለማስቆም በኦሪገን ፖርትላንድ ወታደሮች እንዲሰማሩና አስፈላጊ ከሆነ ሙሉ ኃይል እንዲጠቀሙ አዘዋል። የአሜሪካው ፕሬዚዳንት በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ እርምጃው በአንቲፋና በሌሎች የሀገር ውስጥ ሽብርተኞች በከበባ ውስጥ ያለውን የኢሚግሬሽንና ጉምሩክ ባለስልጣን ከጥቃት ለመከላከል ይረዳል ብለዋል። ውሳኔው የትራምፕ አስተዳደር ህገወጥ ስደተኞች ላይ እየወሰደ ባለው ጥብቅ እርምጃዎች ምክንያት በአሜሪካ ከተሞች የወታደሮች ስምሪት እየተስፋፋ መምጣቱን የሚያሳይ ነውም ተብሏል። አሁን ላይ በፕሬዝዳንቱ የተወሰደው እርምጃ ከዲሞክራት የህግ አውጪዎች ተቃውሞ የገጠመው ሲሆን የፌዴራል ወታደሮች በፖርትላንድ መሰማራታቸው አስፈላጊ አይደለም ብለዋል። የኦሪገን ገዥ ቲና ኮቲክ በፖርትላንድ የብሔራዊ ደህንነት ስጋት የለም፣ ማህበረሰባችን ደህንነቱ የተጠበቀና የተረጋጋ ነው ማለታቸውም ቢቢሲ ዘግቧል። በመጨረሻ የተባበሩት መንግስታት ድርጅት ለኢራን አንስቶት የነበረውን ማዕቀብ በድጋሚ መመለሱን ተከትሎ ኢራን ውጥረቱን እንዳታባብስና ድርድር እንድትቀጥል ተጠየቀ። ኢራን በበኩሏ የኒኩሌር ጦር መሳሪያ ማበልጸግ ፍላጎት እንዳልነበራት ገልጻ ዓለም አቀፍ ማዕቀብ እንደገና መመለሱ ፍትሐዊ ያልሆነ አድሏዊና ህገወጥ ብለዋለች። ፍርቱና ገብሩ
የተባበሩት መንግስታት ድርጅት ለኢራን አንስቶት የነበረውን ማዕቀብ በድጋሚ መመለሱን ተከትሎ ኢራን ውጥረቱን እንዳታባብስና ድርድር እንድትቀጥል ዩናይትድ ኪንግደም፣ ፈረንሳይና ጀርመን ጥሪ ያቀረቡም። በኢራን ላይ ማዕቀቡን በድጋሚ የጣሉት ሶስቱ ሀገራት ኢራን ከኒኩሌር ኃይሏ ጋር ተያይዞ ባለው ውጥረት ምክንያትና ለዚህም ትብብር ባለማሳየቷም ማዕቀቡን ከመመለስ ውጭ ምንም ምርጫ እንዳልነበራቸውና የመጨረሻው አማራጫቸው እንደሆነ ቢቢሲ በዘገባው አስፍሮታል። አገራቱ በጋራ ባወጡት መግለጫም ኢራን ውጥረቱን ከሚያባብስ ድርጊት እንድትታቀብ እናሳስባለን ያሉ ሲሆን የተመድን ማዕቀብ እንደገና መመለስ የዲፕሎማሲያዊ ጥረት ማብቂያ አይደለም ብለዋል። ባለፈው ሳምንት የኢራኑ ፕሬዝዳንት ማስዑድ ፔዝሽኪን አገራቸው የኒውክሌር የጦር መሳሪያ የማበልጸግ ፍላጎት እንዳልነበራት ገልጸው ዓለም አቀፉ ማዕቀብ እንደገና መመለሱን ፍትሐዊ ያልሆነ አድላዊና ህገወጥ ሲሉ አውግዘውታል። ተመድ ቅዳሜ ዕለት ባካሄደው ጉባኤም በኢራን የኒውክሌር ፕሮግራም ላይ ጉልህ የሆነ ዓለም አቀፍ ስምምነት መደረሱ ተከትሎም ከ10 ዓመታት በፊት አንስቶት የነበረውን የኢኮኖሚና የጦር መሳሪያ ማዕቀቦችን ዳግም መልሷል። እንደ አውሮፓውያኑ 2016 ኢራን እንድታቆም የተደረገው የኒውክሌር እንቅስቃሴዋን እንደገና አጠናክራለች በሚል አሜሪካ ከስምምነቱ መውጣቷን ዘገባው ጠቁሟል። ከተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በሶስቱ አገራትና በኢራን መካከል ውይይት ቢደረግም ማዕቀቡን ሊያዘገይ የሚችል ስምምነት ላይ መድረስ ሳይችል ቀርቷል። ኢስሪ በመባል የሚጠሩት ሶስት የአውሮፓ ሀገራት የውጭ ጉዳይ ሚኒስትሮች እሁድ ዕለት በጋራ በሰጡት መግለጫም ኢራን በተደጋጋሚ የገባችው ስምምነት ከጣሰች በኋላም አገራቱ ምንም ምርጫ እንዳልነበራቸውና ወደ ማዕቀብ መመለሳቸውን ገልጸዋል። ይህ በእንዲህ እንዳለ ግን ዲፕሎማሲያዊ መንገዶችንና ድርድሮችን ማድረጋቸውን እንደሚቀጥሉ ገልጸዋል። ኢራን ስጋቶቻቸውን ለመፍታት አስፈላጊ የሆኑ እርምጃዎችን አለመውሰዷን እንዲሁም ምንም እንኳ ንግግር ቢደረግም ማዕቀቡ ለማራዘም የቀረቡላትን ጥያቄዎች አለመቀበሏን ሚኒስትሮቹ ጠቅሰዋል። ቴህራን ከተባበሩት መንግስታት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም ከሆነው የኒውክሌር ተቆጣጣሪ ጋር ለመተባበርም አልፈቀደችም ብለዋል። ከዚህም በተጨማሪ ኢራን የኒውክሌር ተቆጣጣሪውን መርማሪዎች ወደ የኒውክሌር ጣቢያዎች እንዲገቡ አለመፍቀዷንና በከፍተኛ ዩራኒየም የበለጸገውን ክምችት በተመለከተም ሪፖርት አዘጋጅታም አለማቅረቧ ገልጸዋል። ሰኔ ወር ላይ እስራኤልና አሜሪካም በበርካታ የኒውክሌር ጣቢያዎችና የጦር ሰፈሮች ላይ የቦምብ ድብደባ ከፈጸሙ በኋላም ኢራን የአቶሚክ ኢነርጂ ኤጀንሲን የክትትል ስራ አግዳለች። በኒውክሌር ውሉ መሰረት ኢራን የኒውክሌር ጣቢያዎቿን የኒውክሌር ተቆጣጣሪዎች እንዲገቡ ለመፍቀድ የምትገደድ ሲሆን አርብ ዕለትም የኤጀንሲው ክትትሉን እንደገና መጀመሩን አረጋግጠዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።